ሰላም ወድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ልሰራላችሁ ያሰብኩት ዶሮ ወጥ ነው። እንግዲህ ሁላችንም ዶሮ በጣም ነው የምንወዳው። ሰው ክረምት ስለሆነ ያው እንዴት ነው ልጆቼ መብላት ስለፈለጉ ማሚ ስሪልኝ ሲሉኝ እንግዲህ ያው ዶሮ ለመስራት እንግዲያለሁ። አንድ ዶሮ ነው ልሰራ ያሰብኩት እና ለአንድ ዶሮ እኔ 4 ኪሎ ሽንኩርት ነው የጨመርኩት። ግን ሽንኩርቱ ሲታሽ ምናምን ያው ከሁሉም ወርዷል። ሲታሽ ምናምን ይወርዳል እና እኔ በትንሽዬ ኃይል ስቶቭ ላይ ጣልኩት ዶሮውን እስከመጨመር ድረስ። ከዛ ዶሮውን ከጨመርኩ በኋላ ወደ ክሰል ቀይረዋለሁ ማለት ነው። ዶሮ አብረን እንስራው። ምንም አልያዘም ገና ሽንኩርቱን መጣዴ ነው። ስለዚህ ሽንኩርቱ አሁን ምጥጥ ያድርግና ደግሞ ከዛ ቀጥለውን ነገር ደግሞ ይዤላችሁ እመጣለሁ። ይሄው ቤተሰቦቼ እንደምታዩት እንግዲህ በደንብ መታሸት ያስፈልገዋል። ታውቃላችሁ ዶሮ እኔ 1 ኪሎ የሚሆን ቲማቲም ጨምሬበታለሁ። ዶሮ ለቲማቲም ጨምራለሁ ምክንያቱም ቀንሼ በረዶ ክፍል ስለምከተው ምንም አይሆንብኝም ማለት ነው። ቲማቲሙ ሽንኩርቱ ተቆላልቶ ስለሆነ ዘይት ምናምን አልጨመርኩም። እኔ በባዶ ነው ሽንኩርቱን ያሸሁት መጀመሪያ። ከዛ ቲማቲም አሁን የጨመርኩበት። ቲማቲሙ ደግሞ በደንብ ይታሻል። ዶሮ በደንብ መታሸት ያስፈልገዋል። ሽንኩርቱ በደንብ ሙትት እስኪል ድረስ ማለት ነው። ምክንያቱም ሽንኩርቱ ሲታሽ ነው ደስ የሚለው እንጂ እንደ ኖርማል ወጥ ቁልት ብቻ አድርገን ከጨማመር ነው ምንም የዶሮ ጣዕም አይኖረውም። በደንብ መታሸት ያስፈልገዋል። ሽንኩርቱ ይብሰልና ሽንኩርቱና ቲማቲሙ በደንብ ሙትት ብሎ ይብሰልና ይሄው እንደምታዩት የቲማቲሙ ውሃ እየተንተከተከ ነው። ውሃውን ጭርስ ያደርግና ዘይትና በርበሬ ደግሞ ይዤ ተመልሼ እመጣለሁ ማለት ነው። እንግዲህ አሪፍ ዶሮ ነው ዛሬ የምሰራላችሁ። እኔን እየተከተላችሁ ስሩ። እናንተ አብራችሁ ቆዩ። ይሄው ቤተሰቦቼ በርበሬና ዘይት ጨምራለሁ። እኔ ጻልት ስላለኝ አላበዛም እና ነጭ ሽንኩርትም ጨምሬበታለሁ። ለቤት ስለሆነ እኔ በርበሬ አላበዛም። በዛ ላይ ለቤት በርበሬ ስለሆነ ታውታላችሁ በኋላ ራሱ እየተንተከተከ ሲመጣ ቅልት ይላል በርበሬ። እንዲህ ነጭ ሆኖ አይቀርም፣ ግን ነጭ አይደለም ለኔ በቂ ነው። ይሄ በርበሬ በቂ ነው ብዬ የማስበው ነው የጨመርኩትኝ። ዘይትም እንደዛው ጨምሬያለሁ። ይሄን ተከተከና ደግሞ ከዛ ዶሮውን አጥቤ የተገነጣጠለ ዶሮ ነው። ሌላ ጊዜ የዶሮ አገነጣጠል ሌላ ጊዜ ያሳያችኋለሁ። አሁን ግን ዶሮውን ስለገነጣጠልኩት ቀድሜ በሌላ ቪዲዮ አገነጣጠሉን ያሳያችኋለሁ። ይሄ በደንብ ታሽቶ ደግሞ ዶሮ ሲጨመር ደግሞ ያሳያችኋለሁ። ይኸው እንደምታዩት አሪፍ የሆነ ነው። አሁንም እንደዚህ ነው፣ ግን ገና መቀመላት ይቀረዋል። እኔ ምንም አልጨመርኩም እስካሁን። በርበሬ፣ ሽንኩርት፣ ቲማቲም፣ ዘይት አንድ ላይ ነው። ዘይቱን ቀስ እያለ እየተንተከተከ ይወጣል። በርበሬውም እንደዛው በደንብ መታሸት አለበት። በደንብ ማለት ነው በደንብ መታሸት አለበት። ይሄ በደንብ ይታሻል። ውስጡ ላይ ምንም ነገር አናስቀምጥም። እያማሰልን ነው ማውጣት ያለብን። በደንብ ማለት ነው በደንብ ነው በቃ በደንብ ውስጡ እኔ ምንም አላረረብኝም። ምክንያቱም እሳቱን ትንሽ ነው ያደረኩለት ቀስ እያለ እንዲበስል ማለት ነው እንጂ በአንዴ ካደረግንለት ድስታችን የፈለገ ጠንካራ ቢሆን ቂጡ ይይዝና ጠንቋን ይላል። ቂጡ ነው እዛው እያረረ የሚመጣው እንጂ ወደ ላይ አይን ተከተክልን። ከላይ ያለው ወጥ አይን ተከተክም ጠንቋን እያለ ነው ቁጭ የሚለው። ስለዚህ ስቶፉን ቅንስ አድርገን ቀስ እያልን በክሰል የፈለገ በክሰል መስራት ይችላል። እኔ ወደ ክሰል ቀይረዋለሁ ወደ በኋላ። ግን ሽንኩርቱን ቀስ እያልን እሳት ላይ ማንተክተክ እንችላለን ማለት ነው። በክሰልም አለመቀየር ትችላላችሁ። ስቶቭ ላይ ቀስ እያልኩ አበስላለሁ ካላችሁ አብስሉት። ቻኔ በኋላ ላይ ስለምቀይረው እንትላለሁ። ግን ያው እንደምታዩት አሪፍ ሆኗል። ያው አሪፍ
የሚያምር ከለር በርበሬ ያላነሰው ያልበዛበት። ከዛ ዘይትም አላበዛሁም፣ ግን ቀስ እያለ ውሃ ጠብ እያረጋችሁ ስታንተከትኩት በርበሬውም ዘይቱም አብሮ ይወጣል ማለት ነው። ሶ ይሄንን እንክደንና ማለት ነው። ሶ ይሄ ስጋ ዶሯችንን እንደዚህ ዘብዝፍ ያለው ማለት ነው። እንግዲህ በሌላ ክፍል በሌላ ፓርት አበላለቱን ምናምን አሳያችኋለሁ። ይሄ ሁለተኛ ዙሩ ነው። ሶ ገና ዶሮ እስኪወጣ ድረስ በደንብ እየቀያየርን፣ ዶሮ ታውቃላችሁ ጽዳት ይፈልጋል። ሶ ሽንኩርቱም ይብሰልልኝና ይሄንን በደንብ አጥብ። ይኸው እንደምታዩት አጠብ እያረጋችሁ ስታንተከትኩት እንደዚህ ዘይቱ ችፍፍ ብሎ ይወጣል። ዘይት ለሚፈልግ ሰው ከዛ ይሁን እንደዚህ የተንተከተከ ነው ማለት ነው። የእናንተ የሚታያችሁ ትንሽ አጠብ አድርጊበት ነው እንደዚህ ሆነው እና ጨዋችንን እንጨምራለን። ከዛ መከለሻ እንግዲህ ሁሉም ቤት ያለ ነው። መከለሻችንን እንጨምራለን። ከዛ ሌላ እንደመከለሻ ሆኖ ሌላ ቅመም አለ፣ እሱን እንጨምራለን። እኔ ከሱፐርማርኬት የገዛሁት እሱን። ከዛ ማጂ ጨምራለሁ ማለት ነው። ለመፍታት ስለማይመቸኝ ነው ካሜራ ስለያዝኩኝ ማጂን ጨምራለሁ ማለት ነው። እኔ ዶሮን ሳልጨምር ነው እነዚህ የምጨምረው። እንደዚህ ጨምራለሁ ማለት ነው። ዶሮን አለቅልቄ ደግሞ ይሄ ትንሽ ጨው ሲዋሃድልኝ ዶሮን ደግሞ አለቅልቄ ጨምራለሁ። ይኸው ቤተሰቦቼ እንግዲህ በስሎ አስገብቼዋለሁ ማለት ነው። አሪፍ ሆኗል። ይኸው እንደምታዩት ቅጥት ያለ ዶሮ የሚያምር ቂጡ ያላረረ ጥንጓን ያላለለ ነገሩ ቂጡ ካላረረ ጥንጓን አይልም። ስለዚህ እንግዲህ ዶሮ ለመስራት አንድ ቀን ነው የሚፈጀው። ጠዋት ከጀመራችሁ ማታ ራሱ ላጨርሱ ትችላላችሁ። እና ይሄው እንግዲህ ሰርቻለሁ። እንግዲህ አልቋል። ሰው እኔ 6 እንቁላል ነው ጨምረው እና ክፍል ስንጥቅ አድርጉት። ስንጥቅ አድርጉት እና በቢላ ትንሽ ነካ አድርጉት። 6 እንቁላል እንጨምራለሁ። እንግዲህ እንዲሰራላችሁ የምትፈልጉት ምግብ ካለ ኮሜንት ላይ አሳውቁኝ። ዛሬ ቪዲዮ ይሄን ይመስላል። ወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ደግሞ ለማበረታታት የሰብስክራይብ የሚለውን ተጫኑልኝ እና ሀሳብ አስተያየት፣ ይሄ ጎላል፣ ይሄ ያንሳል፣ ይሄ ጨመሪ እንትን በሉ።